በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአርብ አርጋኖን። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በነቢያት ማኅበር ሁሉ ጋር ወደ እኔ ነይ፣ ከአንደበታቸው የወጣውን የምስጋናሽን ኃይለ ቃል ልብ ታስደርጊ ዘንድ። ድንግል ሆይ የቃልን ካንቺ ሰው መሆን ሥጋ መልበሱንም ጽንፍ እስከ ጽንፍ አስተማሩ። በልጅሽም ዕርፈ መስቀል የአሕዛብ ምድርን ካረሱ የቃሉንም ድልብ በምድር ሁሉ ከዘሩት ከሐዋርያት ጋር ወደ እኔ ነይ። ድንግል ሆይ በሥጋቸው የልጅሽን መከራ ከተሸከሙ የሰማዕትነታቸውን ደም ከተቀበሉ ሰማዕት እነርሱ ሁለት ልሳን ያለው ሰይፍ የሚታጠቁ ድል የሚነሱ የንጉሥ ሠራዊት ናቸው። ከእነርሱ ማኅበር ጋር ደግሞ በረድኤት ወደ እኔ ነይ። ድንግል ሆይ በማመንዘር ዕድፍ ልብሳቸውን ካላሳደፉ ለመንፈስም ማደሪያ ከሆኑ ንጹሐን ደናግል ማኅበር ጋር ወደ እኔ ነይ። ድንግል ሆይ ስለ መንግሥተ ሰማያት ራሳቸውን ጃንደረባ ካደረጉ ፍጹማን መነኮሳት ማኅበር ጋር ወደ እኔ ነይ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በየጊዜው በየሰዓቱ ምስጋናና ቅዳሴን ከማያቋርጡ ከትጉሃን መላእክት ማኅበር ጋር ወደ እኔ ነይ። ድንግል ሆይ ከቅድስት ቤተ ክርስቲያን ማኅበር ከምዕመናን ሁሉ ጋር ወደ እኔ ነይ። ድንግል ሆይ ከቅዱሳን ሁሉ ማኅበር ጋር ወደ እኔ ልትመጪ እወዳለሁ። ይልቁንም ከዚህ ከማኅሌታዊው አባትሽ ከዳዊት ጋር ብትመጪ ፈቅዳለሁ። በተቃጠለ ፍቅር ስለ አንቺ ጮኻልና እንዲህ ሲል፣ በጽዮን ለሚያድር እግዚአብሔር ምስጋና አቅርቡ፣ ሥራውን ለአሕዛብ ንገሯቸው። ዳግመኛም ዳዊት እንዲህ አለ፣ ልዑል ማደሪያውን ቀደሰ፣ እንዳትታወክም እግዚአብሔር በመካከሏ ነው። ዳግመኛም ዳዊት እንዲህ አለ፣ ጽዮንን ክበቡ፣ በዙሪያዋም ተመላለሱ፣ በቤቷም ተናገሩ፣ በብርታቷም ልባችሁን አኑሩ። ታላላቁንም ቤቶቿን ለሚመጣው ትነግሩ ዘንድ አስቡ። በቅድስት ድንግል ምን ያህል የከበደ ሥርዓት ሸክም ተሠራ! በቅድስት ኦሪት ላይ ቅዱስ ወንጌል፣ በቅዱሳን ነቢያት ላይ ቅዱሳን ሐዋርያት፣ በብሉይ ኪዳን ላይ ሐዲስ ኪዳን፣ ለእስራኤልም በተሰጠው የፍርድ መጽሐፍ ላይ የክርስቶስ ደቀ መዛሙርት የቀኖና መጽሐፍ። ስለዚህም እንዲህ አለ፣ ሸክሟንም ትካፈላላችሁ፣ ለሚመጣው ትውልድ ትነግሩ ዘንድ ባለ ጊዜ ደግሞ ስለ ጥምቀት ልጆች በሥጋ ስለማይመኩ የእግዚአብሔር ልጆች ለሆኑ ሥልጣን ስለሰጣቸው ከእግዚአብሔር ተወለዱ እንጂ ከሰው ፍቃድ ከሥጋዊ ከደማዊ ስላይደሉ ይናገራሉ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አምላክን በሥጋ የወለድሽ ከትንሽነቴ ጀምሮ ተስፋዬ፣ አለኝታዬ፣ አምባዬ፣ መጠጊያዬ፣ ጉልበቴ፣ የመድኃኒቴ ሽቱ ብልቃጥ፣ የመመኪያዬ አክሊል፣ ክብሬ፣ ገናንነቴ፣ የራሴ ከፍ ከፍ ማያ ሆይ በክርስቲያን ሥርዓት ጠብቂኝ፣ በክርስቲያን ሃይማኖት አጽኚኝ፣ ክርስቲያን አድርጊ። ክርስቲያን ልባል፣ በክርስቲያንነት ልኑር። ልጅሽም በአባቱ ምስጋና በክበበ ትስብእት በመንፈስ ቅዱስ በመጣ ጊዜ ክርስቲያን ሆኜ ልገኝ። የኀጢአቴን ሥሯን ከእኔ ላይ ንቀይልኝ፣ ጫፎቿ በሥጋዬ ላይ እንዳይረዝሙ ከልቦናዬም የሥጋዊን ፈቃድ ግንድ ቁረጪ። እሾህ አሜከላ በላይ እንዳይበቅል ነፍሴንም የምታስጨንቃትን ወደ ጥፋትም የምታደርሰኝን የዚህን ዓለም ማማር ፈቃድ ከልቡናዬ አጥፊልኝ፣ እንድጎዳም አትተይኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የቤልሆር መንፈስ እንዲገዛኝ አትጣይኝ፣ ከቀንበሩም በታች እንዳልጠመድ አድርጊኝ። የሚያጣላ የሚያስት መንፈስ እሱ ነውና ለጊዜው ኀጢአትን ያማረ የተወደደ አስመስሎ ያሳያል። ሥጋዊውንም ፍቃድ ለልቡና ያከናውናል። መራራውን የጣፈጠ ጨለማውን ብርሃን ያደርጋል። ኀጢአትን ሰርቶ ከፈጸሟት በኋላ ግን እርሱ አስቀድሞ ይከሳል፣ የሠሩትንም ከልዑል እግዚአብሔር ፊት ያጣላቸዋል። እመቤቴ ድንግል ማርያም ሆይ ይህንን መስተዋድእ ይፈራዋለሁ ይከሰኛል ብዬ የዚህን የማሳት መንፈስ ፈቃድ እንዳልሠራ አድኝኝ። ኀጢአትም ሳያሰራኝ አስቀድሞ አድኝኝ። ሳያጣላኝም ከልዑል ፊት ኀጢአቴን አስተስሪልኝ። ቢያጣላኝም በሰማይ የሚኖር ተስፋ አለኝ። ሥጋሽን የለበሰ ወልድ በአባቱ ቀኝ ተቀምጦ የሚጣላልኝ የሚከራከርልኛልና። ነገር ግን ፍቅርሽን በልቦናዬ ለጨመረ አሸናፊ እግዚአብሔር ክብር ምስጋና ይግባውና ስሙም ምስጉን ክቡር ይሁን። ወይን ከውሃ እንዲቀላቀል አንዱን ከአንዱ ሊለይ እንዳይቻል እንዲሁ ደግሞ ፍቅርሽ ከልቦናዬ
ልቦናዬም ከፍቅርሽ ተዋህደ። የኃጢአቴ ቁስል የነፍሴም መግል ያላንቺ ጸሎት እንዳይድን ልዑል እግዚአብሔር ያውቃልና። ኃጢአቴ ከዓለም ሁሉ ኃጢአት እንዲበልጥ ተረዳ። ንጽሕናሽ ደግሞ ከቅዱሳን ሁሉ ንጽሕና እንዲበልጥ እንዲበዛ አወቀ። ስለዚህም ፍቅርሽን በልቡናዬ ጨመረ። ጽኑ ቁስል ያለ ጽኑ እጹብ ድንቅ መድኃኒት እንዳይጠግ ያውቃልና። የእግዚአብሔር የጥበብ ርቀት ምን ይረቅ ምን ይጠልቅ! ለዚያ አንክሮ ይገባል። ደግነቱንና ይቅርታውንስ ማን ይናገራል? በኃጢአት በቆሰሉ ፊት የሕይወት የመድኃኒት ሽቱ አዘጋጀ። በእርሱ ተሻሽተው ከመከርፋት እንዲድኑ ነው። የሕይወትም ውሃ ዘግትን አመለከተ። ወደ እርሷ ሄደው በእርሷም ከመነጨው የንጽሕና ውሃ ተረጭተው ታጥበው እንዲድኑ። የምድር አጣሃን ሁላችሁ ወደ ቅድስት ድንግል ኑ። በእርሷ ስጦታ ጻድቃን ትሆኑ ዘንድ ልብሳችሁ ያደፈ ሁላችሁ ወደዚች ቅድስት ምንጭ ኑ። የይቅርታ ውሃ ወደ ምታፈስ ልብሳችሁንም በልጇ ደም እጠቡ። ለሰማያዊ ሙሽርነት ዝግጁ ትሆኑ ዘንድ ድውያነ ሥጋ ሁላችሁ ወደ ድንግል ኑ። በጸሎቷ ኃይል እንድትፈወሱ የእውቀት ድሆች ሁላችሁ ኑ። የእውቀት ምንጭን ከእርሷ ትቀዱ ዘንድ ያማረ የተወደደውን የጥበብ ምክር ታገኙ ዘንድ። ድንግል ሆይ የእኔን አመንዝራነቴን እናገራለሁ፣ ያንቺን ንጽሕና የልጅሽን ቸርነት አወራለሁ። ድንግል ሆይ የእኔን ስህተት ያንቺን ማማለድ የልጅሽንም መታገስ እናገራለሁ። ድንግል ሆይ የእኔን ስንፍና ያንቺን ምክር የልጅሽንም ይቅርታ እናገራለሁ። ድንግል ሆይ ሰይጣን እንደ ስንዴ ሊያሸንፈኝ በላዬ ላይ ይመኛል ወይም ይሻል። ይቅርታ የሚያደርግልኝን ልጅሽን ለምኝው፣ በእኔ ላይ እንዳያስለጥነው። ጸሎቴም በሚቃረን ፊት በአርበኛ እጅ እንደ ፍላጻ በኃይልም እንደሚወጋ ጦር የጎን አጥንትንም እንደሚሰብር እንደሚያቆስልም ይሁን። ዳግመኛም እንደ ሰይፍ የሚቆርጥ እንደ ጠገራ የሚሰነጥቅ ይሁን። ጠላቴም ይህንን አይቶ ይሽሽ። ከእኔ ጋር ለመቃረን እንግዲህ አድባም ተንኰሉም ይጥፋ፣ መንገኑም አልጫ ይሁን። የኃይሉም ብርታት ልምሾ ይሁን፣ የሚጽናናበትም ተስፋ አያግኝ። መዓይምናን በጥላዋ የሚያልፉባት ታላቂቱ የዘይት ዛፍ ድንግል ሆይ የትንቢት ዝናብ የምትሰጪ የሰማይ ደመና ብርሃን የሚጋርድሽ በቤተ መቅደስ ያደግሽ አስቀድሞም ልዑል እግዚአብሔር የተከለሽ ከእስራኤል ወገን የምትሆኚ ብሩክት ፍሬ ሆይ ብሩክ ፍሬ ይኸውም ጌታችን ኢየሱስ ክርስቶስ ካንቺ የተገኘ በላዩ መሻከራቸውን ለማለዘብ ከእርሱ የመለኮትነት ቅቤ የሚፈሰው እርሱ ካንቺ የተገኘ ድንግል ሆይ አንቺ ደግሞ የኃጢአቴን መሻከር በልጅሽ መለኮትነት ቅቤ አለዝቢልኝ፣ በእርሱ ላይ ደም ግባቴን እንዳገኝ። ምዕራፍ 3 በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ያለ ዘር ያለ ሩካቤ አካላዊ ቃልን የወለድሽ ንብ ከማር መፈጠሪያ ከሰፈፍ ውስጥ እንዲወለድ የንብ ልጅ እጁ ከሰፈፍ ውስጥ በንቡ ዜማ ጩኸት ነውና ማርም ደግሞ ከሰፈፍ ይቀዳል። የክርስቶስም ካንቺ መወለድ እንዲሁ ነው። መልአኩ ቅዱስ ገብርኤል እንዲህ ብሏልና ጸጋ ክብርን የተመላሽ ድንግል ሆይ ደስ ይበልሽ፣ ደስታ ይገባሻል። እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ አንድ አካል አንድ ባሕርይ ሆኗልና ከሴቶችም ሁሉ የተባረክሽ ነሽ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና። እነሆም ልጅ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። አንቺ ደግሞ እንዲህ አልሽው፣ ወንድ ሳላውቅ እንደምን ይሆንልኛል? መልአኩም እንዲህ አለሽ፣ መንፈስ ቅዱስ በላይሽ ላይ ይመጣል፣ የልዑል ኃይሉም ይጋርድሻል። በገብርኤልም አንደበት የአብ ቃል በጆሮሽ ተሰማ። ስለዚህ በሰፈፍ ተመሰልሽ፣ ቃልን በመስማት ጸንሰሻልና። ስለ ንብ ክንፍም የመንፈስ ቅዱስ ክንፍ ጋረደሽ። ንብም አበባውን ሰብስቦ ስለሚሠራው ማር ከቅዱሳን ነቢያት ቃል አበበ። የተቀሰመው ትንቢት የማር ወለላ በላይሽ ፈሰሰ። ቃል ካንቺ እንደ ንብ መወለዱንም ዳዊት መስሎ ተናገረ እንዲህ ሲል፣ እኔ ትል ነኝ ሰውም አይደለሁም። እንደሱ አድርጎ ስለ እግዚአብሔር ልጅ ሲናገር ነው። በሚሸልቱት ፊት የማይናገረውን ነቢይ በግ በሕማሙ ጊዜ በወጉት ፊት አፉን ያልከፈተውን የወለድሽ ድንግል ሆይ ለምኝልን። ልጅሽ በደሙ የዋጀን እኔ እንዳልጎዳ በልጅሽም ፊት የተናኩ እንዳልሆን ለሰይጣንም የተሰጠው ለአጋንንትም የተገዛው እንዳልሆን የመስቴማ ሰራዊት በላይ እንዳይመኩ የቤልሆርም መናፍስት እንዳይሳለቁብኝ የእኔን መውደቅ የሚወዱ ሁሉ እርሳቸው የወደቁ ይሁኑ። ጉስቁልናዬንም የሚወዱ ሁሉ እርሳቸው የጎሰቆሉ ይሁኑ።
እኔ ባሪያሽ ግን ከፍ ከፍ ልበል። እርሳቸውም ይፈሩ ይጎስቁሉ፣ ለእርሳቸው ችግር መናቅ ይምጣባቸው። ለእኔ ክብር ባለጸግነት ይሁን፣ ለእርሳቸው ማፈር ፊት ማጥቆር። ለእኔ ከፍታ ባለሟልነት ከእግዚአብሔር ዘንድ፣ ለእርሳቸው አባር ቸነፈር እህል ማጣት። ለእኔ ጥጋብ መወደድ ተድላ ደስታ ይሁን። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ የእግዚአብሔር የመቅደሱ ተራራ በእስራኤል ልጆች ፊት እንደ እሳት ነበልባል ሲነድ በላይዋ ሲበራ የታየባት ደብሩ ይወሳል፣ ብርሃንም እንደ መጋረጃ ይከበዋል። ሙሴ ይናገራል፣ እግዚአብሔርም ይመልስለታል። የእስራኤል አምላክ የምስጋና ብርሃን በላይዋ የታየባት ድንኳን እግዚአብሔር ከሰው ጋር ያደረባት አንቺ ነሽ። ያዕቆብ የእግዚአብሔር ሰራዊት ያደሩባትን አይቶ ከዚያውም ሐውልት ያቆመባት ዘይት ያፈሰሰባት ሎዛ አንቺ ነሽ። እግዚአብሔር ለአባቶቻችን ተስፋ ያደረጋት ምድረ ርስት የተመሰገነች የተወደደች ጽጎቿ የብረት የሆኑ ከተራሮቿን ብረት የሚያከማቹባት አንቺ ነሽ። የእስራኤል ልጆች ከውስጧ ፍሬ የቆረጡባት የቆላ የወይን አረግ በባጢ ቀፎ የተሸከሙላት አንቺ ነሽ። ይኸውም የድንግልናሽ ፍሬ ኢየሱስ ክርስቶስ ነው። የእግዚአብሔር እግሮች የቆሙባት የኮሬብ ቦታ አንቺ ነሽ። ከዚያም አለት ድንጋይ አለ፣ የጣፈጠ ውሃ 12 ምንጭ የሚፈስበት፣ ሕዝቡም ለጥማቸው የሚጠጡት ሲሄዱም ከእርሳቸው ጋር የሚሄድ ደንጊያው ግን ክርስቶስ ነው። ኢሎፍሊ የወረደች የእስራኤል አምላክ ታቦት በዚያ ዳጎንን የጣለችው በጣዖት የሚያመልኩትንም የቀሰፈቻቸው በወጣችም ጊዜ ከዛጦን ሰዎች ከሳዋን የተቀበለች የእስራኤል አምላክ ታቦት አንቺ ነሽ። ከካሳዋ ጋር እምቦሳ ባላቸው ላሞች ላይ ጭነው ላኳት። የእግዚአብሔር ታቦት የወርቁ ማይጥና የዕበጣቸው የወርቅ ምሳሌ በሳህን አድርገው በሰረገላ ላይ ጫኑት። ሰለሞን ያሰራት ቤተ መቅደስ በጉልላትም ያስጌጣት ቤቱንም እንጨቱንም መድረኩንም ናሱንም በወርቅ ለበጠው። በውስጧም ስዕለ ኪሩብ ሳለ። ቁመቱ 20 ክንድ ነው፣ ክንፉ 15 ክንድ ነው። በአንዱ ክንፉ ናሱን ይነካ ነበር፣ የሁለተኛው ክንፉ ወደ ላይ የተዘረጋ ነበር። እንዲሁም ሁለተኛው በወዲና በወዲያ ነው። ክንፋቸው በቅድስተ ቅዱሳኑ ቤት ላይ ይነካካ ነበር። ለካህናትና ለመንግሥት የተሰራች ከካህናትና ከንጉሥ በቀር ማንም የማይቀባት ማንም በእጁ ያልቀመማት እፍረት ሽቱ አንቺ ነሽ። ይህችንም ማንም እንዳይቀባት እግዚአብሔር ከለከለ፣ እንዲህ ሲል እንዲህ ያለን ሽቱ የተቀባ ቢኖር ሞት ይፈረድበት። እፍረት ሽቱ አንቺ ነሽ። ሥጋሽንም የተቀባው ኢየሱስ ክርስቶስ ነው። ክርስቶስ ማለት ቅቡ ማለት ነውና ቄርሎስ እንደተረጎመው የምስክሩን ድንኳን ቅቤ ማንም እንዳይቀባው እግዚአብሔር እንደከለከለ ከንጉሡና ከሊቀ ካህናቱ በቀር ማንም እንዳያገኘው፣ እንዲሁ ደግሞ በሕቱም ድንግልና መወለድ ከአብ ቃል በቀር የተከለከለ ነው። ንጹሕ ድህነት ፍጹም መንግሥት የእርሱ ብቻ ነውና። የትንቢት መንፈስ የተመላች ከሳውል ቤት የራቀች ወደ ዳዊት ቤት ያረፈች የሳሙኤል ሽቱ ብልቃጥ አንቺ አካላዊ ቃል ከሱ ዘር ሆኗልና። ርኩሰት የሌለብሽ ሙሽራ ሆይ ዕዳ በደል የሌለብሽ ንግሥት አንቺን እማልዳለሁ፣ በገናንነትሽም እማጸናለሁ። የ12 ዓመት ታናሽ ብላቴና ስትሆኚ ሰማይና ምድር የማይወስኑትን በወሰነ ሆድሽ እማጸናለሁ። ዓለምን ሁሉ የመላ እርሱ 9 ወር ከ5 ቀን በተሸከመው ማዕፀንሽ እማጸናለሁ። በመውለድም ማኅተሙ ባልተለወጠ የድንግልና ሻይል ሥጋ የለበሰውን ፍጥረት ሁሉ የሚያሳድገው እሱም ባሳደገ ጡት ወተትሽ እማልዳለሁ። ፈረሶቿን የሚያደላድል የሕይወት እሳት ሰረገላውንም የእሳት ነበልባል አደረገ። እርሱን ባቀፉት ጉልበቶችሽ የማይዳሰሰውን እሳት ያለ ጉጠት በዳሰሱት ቅዱሳት እጆችሽ እማልዳለሁ። ከገሊላው ንጉሥ ከሄሮድስ ፊት ከልጅሽ ከወዳጅሽ ጋር ስትሸሺ መንገድ በመሄድ በደከሙት ብሩካት እግሮችሽ በአዳም በፊቱ የሕይወት መንፈስ ያሳደረበት እርሱን በሳሙት ከንፈሮችሽ እማልዳለሁ። ልጅሽን ወስደው እንዳይገሉት ከሄሮድስ ሰራዊት ፈርተሽ ስለ ልጅሽ መራራ ለቅሶ ባለቀሱት ዓይኖችሽ እናቴ እማማ በማለት በታናሽ ብላቴና አንደበት በሕፃን አንደበት ሲያጫውትሽ የሚጣፍጠውን ነገሩን በሰሙት ጆሮችሽ እማልዳለሁ። የንጹሕ ድንግልናሽን አበባ የሚሆነውን የአብ የበኵር ልጅ የልብስ ሽታን የአፉን መዓዛ ባሻተተው ባፍንጫሽ ከሽቱ ሁሉ የሚበልጠውንም የሰውነቱንም መዓዛ ባሻተተው ከጽጌረዳም በቀላው ፊትሽ እማልዳለሁ። እንደ ብርሌም በጠራው መልክሽ ብርሃኑ እንደ መላ እንደ ፀሐይ በሚያበራው ያማረ የተወደደ ሽቱ የፈሰሰበት ፊትሽ አንጥረኛ የሠራው የወርቅ ዘንግ በሚመስለው አንገትሽ እማጸናለሁ።
በተከፈከፈው ጸጉርሽ ጥቁረቱን የሐር ነዶ በሚመስለው የኪሩቤልም ክንፍ በሚጋርደው እንደ ልዑል እንደ በረድ የሚነጣው ወተትም የፈሰሰበት በሚመስለው ጥርስሽ እንደ ሰሌን እንደ ሊባኖስ ዝግባ በሚመስለው ቁመትሽ እማልዳለሁ። በቅድስናሽ ልብስ በድንግልናሽ መጎናጸፊያ የወይን ሐረግ በተሳለበት ወርቅ በተጠለፈበት በአባትሽ በዳዊት ወገን የእስራኤል ደናግል እንዲህ ይለብሳሉና አባቶችሽ ባለበሱሽ ልብስ እማጸናለሁ። ከሽቱ ሁሉ በሚበልጥ በልብስሽ ሽታ ከምድረ በዳ አበባ ይልቅ እጹብ ድንቅ ሽታ በሚሸጥ በአፍሽ ትንፋሽ ከማር ወለላም በሚጣፍጠው አፍሽ ለዓለም ሁሉ ዕረብ ጥቅም ቁልሽ ሽቱ የተባረክሽ ሽቱ ፍሬ አንቺን ባፈሩ በአባትሽ በኢያቄም በእናትሽ በሐና ማኅፀን እማልዳለሁ። በከደነሽ በእግዚአብሔር ጥላ የልጁን ማደሪያ ትሆኚ ዘንድ ባጸናሽ በጋረደሽም በመንፈስ ቅዱስ ክንፍ የወልድ ማደሪያ ትሆኚ ዘንድ ባነጻሽ ባለመለወጥ ባለመለመሽ ቃል ካንቺ በመወለዱ እማልዳለሁ። የድንግልናሽ ማሰሪያ ሳይቆረጥ ካንቺ በመወለዱ በጎል በመጣሉ በጨርቅ በመጠቅለሉ በጎንሽ እሱን በተሸከምሽበት በጀርባሽ ባዘልሽበት እስከ ጉልምስና በሰው እያለ በማደጉ እማልዳለሁ። በዘካርያስ ልጅ በዮሐንስ እጅ በመጠመቁ የምወደው ልጄ ይህ ነው ብሎ በመሰከረለት በአብ በነጭ ርግብ አምሳል ወርዶ በራሱ ላይ በተቀመጠበት በመንፈስ ቅዱስ እማጸናለሁ። ወይናቸው አልቆ ነበርና ወይን የላቸውም ባልሹ ጊዜ ውሃውን ወይን ባደረገው ከእርሱም በወጣው ኃይል አጋንንትን ባራቀበት ድውያንን ደዌያቸውን ልዩ ልዩ የሆነውን ባዳነበት እማጸናለሁ። እንዲሁም እኔ ሕይወትን ከእርሱ ሻለሁ በደዌ ኃጢአት ተጨንቄአለሁና ከለምጽህ ዳን ፈቅጃለሁ ንጻ ብሎ ባነጻው በእርሱ ኃይል እማጸናለሁ። እኔ ደግሞ ከእርሱ ዘንድ ከነፍሴና ከሥጋዬ ርኩሰት መንጻትን እሻለሁ። መጻጉዕን በቤተ ሳይዳ መጠመቂያ በተገናኘው ጊዜ ባዳነው ኃይል እማጸናለሁ። እኔም እንዲሁ ከእሱ ዘንድ በጎ ሥራን ለመሥራት በመድከም ልምሾ የሆነውን ልቦናዬ እንክስና ያረታልኝ ዘንድ እፈቅዳለሁ። የዕውራንን ዓይን ባበራበት ኃይል እማጸናለሁ። እኔ ደግሞ እውነተኛውን የጽድቅ ብርሃንን እንዳይ በኃጢአት የጨለመውን ዓይነ ልቦናዬን ያበራልኝ ዘንድ እፈቅዳለሁ። ለብዙዎች ቤዛ በኃጥአን እጅ እንደ ሌባ በመያዙ እንደ ሌባም እጅ እግሩን በመታሰሩ እማጸናለሁ። እኔ ከኃጢአት ማሰሪያ ፈታ ዘንድ ከእርሱ ሻለሁ። በሊቀ ካህናቱ እንደ ባሪያ በጥፊ መመታቱ በጭፍሮቹም እጅ በጲላጦስ ፊት በመገረፉ እማጸናለሁ። እኔም ከእርሱ ዘንድ ሻለሁ። ከወዲህና ከወዲያኛው መቅሰፍት ድን ዘንድ ነው። በእግሮቹና በእጆቹ መቸንከር እማጸናለሁ። እኔም ደግሞ እጆቼን ከቅሚያ እግሮቼንም ከመሰናከል ያድንልኝ ዘንድ እሻለሁ። በመስቀል ላይ ራሱን ዘንበል አድርጎ ወደ አንቺና ወደ ዮሐንስ በመመልከቱ ዮሐንስን የነጎድጓድ ልጅ አደራ በማለቱ እንዲህ ሲል፣ አንተ ሆይ እርሷ እናትህ ናት፣ አንቺ ሆይ እርሱ ልጅሽ ነው። እኔም ከእርሱ ሻለሁ በአንቺ አደራ ይሰጠኝ ዘንድ እንዲህ ሲል፣ ልጅሽ በደሙ የዋጀው ባሪያ ነው። እኔም እንዲህ ይለኝ ዘንድ ከእናትህ ከሔዋን ባሕሪ የተገኘች እናትህ እመቤትህ ናት። ከርቤ የተቀላቀለውን መራራ ከሐሞት ጋር በጠጣው አፉ እማጸናለሁ። ለእኔ ደግሞ ጥበብ የሚያናግረውን ዕውቀት የሚገልጸውን ጽናትና ቅድስና የሚያስተምረውን የደስታና የሐሴት ጽዋ ያጠጣኝ ዘንድ ከእርሱ ፈቅዳለሁ። ነፍሱ ከሥጋው በመለየቷ ነፍሱም የጻድቃንን ነፍስ ነፃ ለማውጣት ወደ ሲኦል በመውረዷ እማጸናለሁ። እኔንም ከኃጢአት ቀንበር ነፃ ያደርገኝ ዘንድ ከእሱ ዘንድ ሻለሁ። በድርብ በፍታ ተጠቅልሎ ከመቃብር ውስጥ ገብቶ ሳይንቀሳቀስ 3 መዓልት 3 ሌሊት በተቀመጠ ሥጋው እማጸናለሁ። እኔም ለመውጣት ከማይቻል መዝጊያው ከተቆለፈ ከሲኦል ጉድጓድ እድን ዘንድ እፈቅዳለሁ። ዓለምን ሁሉ በሚያድን ትንሣኤው እማጸናለሁ። እኔንም ከመውደቅ ያነሳኝ ዘንድ ከመቀጥቀጥ ልብሾም ከመሆን ያድነኝ ዘንድ እፈቅዳለሁ። ትጉሃን መላእክተ ሰማይ እያመሰገኑት ወደ ሰማይ በማድረጉ በአባቱም በእግዚአብሔር አብ ቀኝ በመቀመጡ እማጸናለሁ። ለእኔም ደግሞ በቀኝ መቆምን ቅዱሳንም በሚገቡበት ስፍራ ሰማያዊ ርስትን ይከፍለኝ ዘንድ ከእርሱ ዘንድ እፈቅዳለሁ። ያልተገባሁም በመሆኔ ከልጅሽ ከወዳጅሽ ሰርግ የተለየው እንዳልሆን በአንቺ እማጸናለሁ። ወደ ልጅሽ ሰርግ በዓልም ለመግባት ዝግጁ አድርጊኝ። ይህንንም በመመኘቴ በፍርድ ይገባኛል ብዬ አይደለም፣ በአንቺ ጸሎት የልጅሽን ምሕረቱን ተስፋ በማድረግ ነው እንጂ። ለኃጢአቴ አለቅስላታለሁ፣ አዝንም አለው። የተሰጠኝን የሙሽርነት ልብስ ይኸውም የጥምቀት ድርብ በፍታ እሱን ስላሳደፍኩ ለኃጢአቴ አለቅስላታለሁ። ፈጣሪን ስለበደልኩት ብዙ ጊዜ ስላመነዘርኩ ስለ እኔም የተዘራውን ሕግ ስላጎደልኩ
ትእዛዝ መጠበቅም ከኔ ዘንድ ስለጠፋ አዝናለሁ። ለኃጢአቴ አለቅስላታለሁ። ሐሳርን ጉስቁልናን ስላለበሰችኝ ደስ መሰኘትን ያይደለ ፊት ማጥቆርን እንደ ልብስ ስላደረገችልኝ አዝናለሁ። ወዮልኝ ወዮት አለብኝ ሕጉን ትእዛዙን ስላልጠበቅኩ በኋላም ንስሐ ስላልገባሁ። ወዮልኝ የሰርግ ልብስ ስላለበስኩ ወደ ሰርግ ማን ያስገባኛል? የንጉሡን መክሊት ስላላተረፍኩ ወዮልኝ። እጥፍ ድርብ ስላልሆነው መክሊቴ ጌታዬ በተቆጣጠረኝ ጊዜ ምን እመልሳለሁ? የመብራት ቅቤን ስላላዘጋጀው ወዮልኝ። የሙሽራው ቤት ደጅ ይዘጋብኛል ብዬ አዝናለሁ፣ እፈራለሁ። በሰርጉ ቤት ሰዎች ሥርዓት አልተዘጋጀሁምና እስኪመሽ ድረስ በሥርዓት ስለቆየው ወዮልኝ። ከነገ እስከ ሰርክ ላገለግሉት ጌታዬ ዋጋቸውን በሰጣቸው ጊዜ ኀፍረት በእኔ ነው። ከጌታዬ ወይን ስፍራ አላገለግልኩምና ከአባቴ የተሰጠኝን ገንዘብ አለል ዘለል በማለቴ ለተቸገርኩ ለእኔ ወዮልኝ። እንደ ጎስቋላውም ልጅ ከሩቅ አገር ሄዶ እሪያ ከሚመገበው አሰር ቆሞ ሊመገብ እንደወደደው ሆንኩ። ለእኔ የተሰጠኝን መልክ ትቼ ለእኔ ያልሆነውን ጥቁረት ተቀበል። ለእኔ ወዮልኝ። የሰውነቴን ርኩሰት አጥብበት ዘንድ ንቅዕ አንብ ለሌለኝ ኃጢአቴም የሚሰረይበት የንስሐ ትጋት ለሌለኝ ለእኔ ወዮልኝ። ነገር ግን ነፍሴ የእግዚአብሔርን ትእዛዝ ትፈቅዳለች፣ ሥጋዊ ፈቃድ ያሸንፋታል እንጂ። ምዕራፍ 4 በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ በጎን ሥራ ለመሥራት የሚያበረታታውን የቅድስናን መንፈስ ይልክልኝ ዘንድ ልጅሽን ለምኝልኝ። ይኸውም የኃይል መንፈስ ከኪሩቤል ሰረገላ ላይ ይዘላል፣ የብርሃኑንም ድንኳን ይግለጽ፣ የእሳቱንም መጋረጃ ይጠቅልል። የሰማዩን ደጅ ከፍቶ ከጽርሐ አርያም ወርዶ በራሴ ላይ ይቀመጥ። ነፍሴን አንጽቶ ሥጋዬን ቀድሶ ለእርሱ ማደሪያ ያድርገኝ። ልቡናዬንም እግዚአብሔር ደስ ከሚያሰኘው ነገር ሁሉ ማናቸውንም ለመሥራት ቢፈቅድ ይህ የጰራቅሊጦስ የጽድቅ መንፈስ ወደ እርሱ ይማርከኝ። የስህተቱን መንፈስ በላዬ አያሰልጥነው፣ አንዲት ሰዓት እንኳን በእኔ ላይ ያርፍ ዘንድ አይተወው። ለበጎ ነገር የሚያበረታታ ይህ የቅድስና መንፈስ ግን በልቦናዬ ይዋሃድ፣ ለዘወትርም ከኔ አይለይ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ አንቺ ደግሞ ስለ ኃጢአቴ ስርየት የተጋሽ ሁኚ። በኃጢአቴም ቁስል የልጅሽን መድኃኒት ጨምሪ። ከልጅሽም ጎን በፈሰሰው የመረጨት ውሃ ርኩሰቴን እጠቢው፣ ዝገቴንም ወልዊው፣ ማኅተሜንም የአምላካዊ ምስጢሩንም ደም አድርጊልኝ። ከልጅሽም አስራት አድርገሽ ውሰጂ። በእጅሽ የተጨበጥኩ በእግርሽ የተረገጥኩ ዕድል ፈንታሽ እሆን ዘንድ የሰውም ሠራተኛ ወዳልሠራው ወደ ሰማያዊ ሰርግ ቤት እንድገባ ዝግጁ አድርጊኝ። የኔን ደግሞ ዕድል ፈንታዬን ጽዋ ተርታዬን የሚያንጸባርቀው የብርሃን አክሊል አበባ የፈነዳበትን አረግ የተሳበበበትን የሃይማኖት መጎናጸፊያ ያድርግልኝ። በሰርግ ቤትሽም ተሸልሜ ልገኝ፣ ለልጅሽም ሰርግ ተሸልሜ ልታይ። በቅዱሳን ጉባኤ መካከልም ደስ ብሎ ልኑር። ዋጋዬም ከእርሳቸው ያነሰች የጎደለች አትሁን። ዋጋውን ግን በራሴ ትሩፋት አልሻም፣ መመስገንም በእኔ በጎ ሥራ አልፈልግም። ዋጋዬም ያንቺ ዋጋ፣ ምስጋናዬም ያንቺ ምስጋና ነው እንጂ። እኔ በጸሎትሽ ዋጋ ልቀበል እፈቅዳለሁ። በኃጢአት ነፍሴ ላይ የጽድቅሽን ምስጋና ልሸከም። በሃይማኖት ትሩፋትን ፈጽሞ ሳይሰሩ መጽደቅ በልጅሽ ፈቃድ ነውና። ዳዊት በመዝሙር እንደተናገረ እንዲህ ሲል ኃጢአታቸው የተሰረየላቸው ዕዳ በደላቸውንም እግዚአብሔር ያልቆጠረባቸው የተመሰገኑ ናቸው። ኃጢአቱንም እግዚአብሔር ያልቆጠረበት የተደነቀ ነው። እግዚአብሔር ለሙሴ እንዲህ አለው፣ እኔ የሰውን ኃጢአት የአባቱን በልጁ በልጅ ልጁ እስከ 3 እስከ 4 ትውልድ ድረስ እመራመራለሁ። ኃጢአተኛውን ንጹሕ አላደርገው፣ የማርኩትንም እምረዋለሁ፣ የወደድኩትንም ይቅር እለዋለሁ። ስለዚህም የጥበብ ነቅዕ የሚሆን ጳውሎስ እንዲህ አለ፣ እንግዲህ ምሕረቱን እዩ፣ መጨከኑንም ተመልከቱ። የወደደውን ይምራል፣ ያልወደደውንም ያስጨንቃል። እኔም ደግሞ ስለዚህ ጸሎትሽን በመታመን ተስፋ አደርጋለሁ፣ በድንግልናሽም ከኃጢአት መዳንን እፈቅዳለሁ። ነገር ግን አንቺ ለምኝልኝ፣ ዕድል ፈንታዬ ይቅር ካላቸው ጋር ይሁን እንጂ ካስጨነቃቸው ጋር እንዳይሆን አማልጅኝ። ይህንንም ተስፋ አድርጌ ቸር ይቅር ባይ ወደ ሆነው ልጅሽ እጮኻለሁ። እንዲህ ስል ይቅርታህና ቸርነትህ ጽድቅህም ዘወትር ያግኙኝ። ደግሞ እንዲህ እላለሁ፣ ስለ ቸርነትህና ስለ ፍርድህ እቀኛለሁ። ላንተም አቤቱ ዝማሬ ያቀርባለሁ። ደግሞ እንዲህ እላለሁ፣ አቤቱ ለዘላለም ቸርነትህን አመሰግናለሁ። ጽድቅህን በአፌ ለልጅ ልጄ እናገራለሁ።
ዳግመኛም እንዲህ እላለሁ፣ አቤቱ አንተ ቸር ይቅር ባይ ነህና ይቅርታህም አንተን ለሚጠሩ ሁሉ ብዙ ነው። ደግሞም እንዲህ እላለሁ፣ ምሕረትህን እታመነዋለሁ። በጎ ሥራ በቅዱሳኑ ፊት መልካም ነውና። የእነርሱ ግን በገድላቸው ነው፣ የእኔ ደግሞ በእናትህ ጸሎት ነው። የእነርሱ በድካማቸው ነው፣ የእኔ ግን በእናትህ ድካም። በመራቧ በመጠማቷ ስላገኛትም መከራ ከአንተ ጋር በምድረ ግብፅ በተሰደደች ጊዜ ስለደረሰባት ችግር ነው። እነርሱ በትጋታቸው ነው፣ እኔ ግን አንተን በተሸከመች ቅድስት ድንግል ልመና በአማላጅነቷም ነው። እነርሱ በራሳቸው ንጽሕና ነው፣ እኔ ግን በዕብራይስጥ ማርያም በተባለች የኃጢአትም ቀንበር ባልተጫነባት ንጽሕት ጥጃ በተባለች ድንግል ማርያም በንጽሕናዋ በቅድስናዋ ነው። የኃጢአት የሸክም ሚዛን መክበዱ ከሰማይና ከምድር ክብደት ይበረታል፣ ከእርሱ ደግሞ የምሕረት ሚዛን ይደፋል። አቤቱ ኃጢአቴ ከሰማይ ኮከብ ከባሕር አሸዋ ይበዛል፣ ከእርሱም ደግሞ ቸርነትህ ይበዛል። አቤቱ ሆይ በእኔ ያደረችውን ኃጢአት ቸርነቴ ያሸንፋት፣ ይቅርታም ከበደሌ ይበርታ። የምሕረትህም ዝናብ የዕዳ በደሌን ደብዳቤ ደምስሰው፣ የማዳንህም ኃይል በእኔ ላይ ይገለጽ። ለቤተ መቅደስ ተክል ያደረግከኝ አቤቱ ሆይ የውጭ ተክል አታድርገኝ፣ የጽድቅ ተክል አድርገኝ። የኃጢአት አይደለም የእውነት ተክል አድርገኝ፣ የሐሰት አይደለም የፍቅር ተክል አድርገኝ፣ የጥል አይደለም የበረከት ተክል አድርገኝ፣ የመርገም አይደለም የክብር ተክል አድርገኝ። የሐሳር የጉስቁልና አይደለም የሕይወት ተክል አድርገኝ፣ የጥፋት አይደለም ያንተ ተክል አድርገኝ፣ የሰይጣን አይደለም የቅዱሳን ቅድስት ተክል። በነቢያት ትንቢት ካፊያ የምለመልም አድርገኝ። የመጽሐፍት መጀመሪያ የምትሆን ኦሪት ደመና የምትጋርደኝ፣ ከቅዱስ ወንጌል ፈሳሽ የምጠጣ ከጎን ከፈሰሰው ደም የምረካ ልሁን። በእናትህ በድንግል ጸሎት የሃይማኖት አበባ ላብብ፣ የጽድቅ ፍሬን ላፍራ። ከቅዱሳን ሐዋርያትም ከቃላቸው ፍሬ የተነሳ እስከ ዘላለሙ ድረስ የተባረከ የወይን ቦታ ልባል። የጽድቅ ፍሬ የሚያስቀረውንም የኃጢአት እሾህ ጠምዝዘው፣ ከደጁም አሜከላውን አረሙንም ሙጃውንም ንቀለው። አቤቱ ከኔም አርቀው ሥርዓትን የሚሰሩትን የአበባቸውን ፍጻሜ እንዳፈራ አድርገኝ። ምዕራፍ 5 በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ፣ ጌጤ ሽልማቴ ሆይ፣ ክብሬ ገናንነቴ፣ ለችግሬ ሀብት ባለጸግነት፣ ለልምሾነቴም ብርታት ነሽ። የክብሬ አክሊል የወገኖቼ መመኪያ ሆይ፣ በፍቅርሽ ወጥመድ በመውደድሽም አሽክላ ሰውነቴ የተያዘ ነው። በብረክ ልቡና ለአንቺ ሰግዳለሁ፣ በፍጹም ልቦናዬም ወደ አንቺ ጮኻለሁ። በችግሬ ጊዜ በፊትሽ ማልላለሁ፣ ለሆድሽም ፍሬ ይቅርታ መውረድ ዓይኖቼ ይንጋጠጣሉ። አንቺንም ለማመስገን አንደበቴ ይቸኩላል፣ ለውዳሴሽም ከንፈሮቼ ደስ ይሰኛሉ። ለዘፈንሽም የቃል አመላለስ ያማረ የተወደደ ነው። እጆቼም በመተባበር ያጨበጭባሉ፣ እግሮቼም በፈቃዳቸው ያሸበሽባሉ። ሕዋሳቴም ሁሉ ላንቺ ይገዛሉ። ፍቅርሽ በልቦናዬ ውስጥ በቅሏልና ስሩም እስከ መሄጃዬ ወጥቷልናም ጫፉም እስከ ራሴ ድረስ ረዘመ። የምስጋናሽም አበባ በአፌ ውስጥ ነው። አሁንም ስለ እኔ ለምኝልኝ። ከዚህ ዓለም ሁሉ ጥፋት ከመከራውም ሁሉ በጎውን ሥራ ከሚቃወመው የሰይጣን ወጥመድ እድን ዘንድ የሚያስጸይፈውንም ነገር ሁሉ ከኔ አርቂው። ለበጎ ሥራና ለትሩፋትም የነቃሁ አድርጊኝ። ለጸሎትም የተጋው ጠላትም ስንፍናውን በላይ ላይ ባፈሰሰው ጊዜ የልጅሽ የመለኮትነቱ ፍቅር ያንቃኝ። ለምስጋናውም የተጋው ያድርገኝ። ቸርነቱንም ያለማቋረጥ ላመስግን። አንቺም ደግሞ ስለ ኃጢአቴ ቸል አትበይ። የከንፈሮቼንም የምልጃ ቃል አንቺ እሺ በጎ ብለሽ ልጅሽን እሺ በጎ አሰኝልኝ የግድ በዩ። እመቤቴ ሆይ የከንፈሮቼን ጸሎት እንዲቀበል፣ ጸሎቴም በጭንጫ ላይ እንደተዘራች ዘር ሳትበቅል ሳታብብ ሳታፈራ እንዳትቀር አትሁን። ከአሸናፊ እግዚአብሔር ጆሮ ገብታ የልቤንም ግዳጅ ከሱ ዘንድ ፈጽማ ከምሻው ነገር ጋር ወደ እኔ ትመለስ። ምኞቴንም በማግኘት ደስ ታሰኘኝ። ምዕራፍ 6 በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ፣ ከጸሎትሽ ረዳትነት በቀር ሊረዳኝ የሚችል እንደሌለ አወቅሁ። ከልመናሽም በቀር የሚያድን እንደሌለ ያለ በኩርሽም የሚበጀኝ እንደሌለ አወቅሁ። ድንግል ሆይ ከምልጃሽ በቀር ሊጠብቀኝ የሚችል እንደሌለ አወቅሁ። ያለ ማዕፀንሽም ፍሬ ሊራራልኝ የሚችል እንደሌለ ይህንንም አውቄ ወደ አንቺ ተጠጋው። በልጅሽም አመንኩ፣ እርሱንም አመለክኩ፣ ቸርነቱንም ተስፋ አደረግኩ። በዚህ ሳለሁም ብበድል ይቅር ይበለኝ።
ብሰናከልም በሱ ልደገፍ፣ ብወድቅም ልነሳ፣ ወደ ጨለማም ብሄድ እግዚአብሔር ያብራልኝ። እርሱ ለሕይወቴ የታመነ ነውና እግዚአብሔር ረዳቴ ነው፣ የምስጋናዬም ዘመን ነው። ድንግል ሆይ በአንቺ ተጠግቼ የልጅሽንም ቸርነቱን አምኜ ሳለሁ የብረት ጥሩርን እንደለበሰ አርበኛ ድንጋይም እንዳያገኘው በራሱ ላይ የመድኃኒት የሕይወት ጋሻ እንደመከተነኝ ድንግል ሆይ በጦርነት ጊዜ መመከቻ ጋሻዬ ነሽ፣ በጸብ ክርክርም ጊዜ መሰወሪያዬ፣ በጉባኤም መካከል ግርማ ሞገሴ፣ በጠላትም አገር የመድኃኒት አምባ ኮረብታ ነሽ። የመለከትን ዕንቁ የምትሸከሚ የወርቅ ሳህኔ ነሽ። ለሰማያዊ ሰርግ የሚረባ የሚጠቅመውን የክብር ገንዘብ ለመግዛት በየደሴቱ ሁሉ የምሻገርብሽ መርከብ ድንግል ሆይ ውዳሴሽን ለመናገር አፌን ክፈቺ፣ በውስጡ የልጅሽን የወዳጅሽን ምስጋና ሙይ። ከቅንድቤም የስንፍናውን እንቅልፍ ከዓይኖቼም የከበደውን መኝታ ሥጋ የለበሰውን ፍጥረት ሁሉ ነፍስ የተዋሃደውን ሁሉ መንቀሳቀስ እንደማይችል የሚያደርገውን አርቂልኝ። የዚህንም ዓለም አለል ዘለል ማለት አርቂልኝ። በተኛም እንቅልፌ ልክ መጠን ያለው ይሁን። ያንቺንም ምስጋና የማስታጉል አያድርገኝ። በመኝታዬም ደግሞ ጠብቅኝ። እርኩሳን መናፍስት እንዳይሰለጥኑብኝ፣ በክፉ ሕልምም እንዳይጣሉኝ ጠብቅኝ። ከነቃሁም በኋላ የዚህ ዓለም ሥጋዊ ፈቃድ ልቦናዬን ጨልጦ እንዳይወስደው ጠብቅኝ። የሰውን ጉልምስና እንደ ሪያ የተስበደበደ በሚያደርገው በዝሙት ምክንያት ቢሆን፣ በፍቅረ ነዋይ በተድላ በደስታ ቢሆን፣ በሚያስት በባለጸግነትም ይኸውም የኃጢአት እሾህ የእግዚአብሔር ቃል የሚያንቀው አጫንቆም የሚይዘው ያፈራም ዘንድ የማይተወው በእሱ ምክንያት ሲሆን እንዳያታልለኝ ጠብቅኝ። የልጅሽ የባሕሪ ሕይወቱ የጽድቅ መንፈስ ጰራቅሊጦስ ግን በሥጋዬና በነፍሴ የሚበራ ይሁን። ለሰይጣንም ወደ እኔ የሚገባበት ምክንያት አይስጠው። በከንፈርም ከነገር ጋር ቢሆን፣ በሐሜትም ቢሆን፣ በአፍም ቢሆን፣ በጥርስም ከሳቅ ከጨዋታና ከተድላ ደስታ ጋር፣ በዓይንም ከማየት ከማመንዘርም ጋር፣ በጆሮም ነገረ ዘርቅ የሐሰት ነገር ከመስማት ጋራም ቢሆን፣ በልቦናም ከአመፅና ከሽንገላ ጋር፣ በሐሳብም ከቂምና ከቅናት ጋር ቢሆን፣ በእጅም ከቅሚያ ጋር፣ በእግርም ደም ለማፍሰስ ከመሮጥ ጋር ቢሆን፣ በአፍንጫም የሴቶችን ሽቱ ሽታ ከማሽተት ይኸውም የጎልማሶችን ልቡና የሚማርክ በሰውነት ባሕሪም ቢሆን፣ በሥጋዊ ፍቃድ በሰውነት እሳት ከሚያፈስ ምኞት ጋርም ቢሆን፣ ይህ የስህተት መንፈስ እኔን ወደ እርሱ የሚሸነግልበት ምክንያት አያግደኝ። የልጅሽ መንፈስ ግን ማደሪያ ያድርገኝ፣ በውስጥ የሚግባ በላይ የሚረፍ። አንቺንም ለማመስገን ዝግጆች ይሆኑ ዘንድ ከንፈሮቼን ይቀድሳቸው። ድንግል ሆይ ከአጥ ሰው ምስጋና ለምኔ ነው አትበይ። ንጽሕናሽን ይህን ርኩሰት አያረክሰውምና ማመንዘሬም ቅድስናሽን አያረክሰው አያስነቅፈው። ድንግልናሽም ስለ ማመንዘሬ በርኩስነቴ የሚሆንብኝ ዕዳ በደል የሚከፈለኝ ይሁን። ድኩም በጽኑ እንዲድን አጥ በጸሎትሽ ይጸድቃልና። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ለምስጋናሽ አፌን በከፈትኩ ጊዜ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ጋር በረድኤት ወደ እኔ ነይ። እኔ በለመንኩ ጊዜ አንቺ አማልጅ። ልጅሽ ደግሞ ኃጢአቴን ያቅልል። እኔም በጸለይኩ ጊዜ አንቺ ለእኔ ስርየት ለምኚ። ልጅሽ ደግሞ ይቅር ይበል። ለመለመንም እኔ እጄን በዘረጋሁ ጊዜ አንቺ ወደ ልጅሽ ለምኚ። ልጅሽም ስለ አንቺ ልመናዬን ይቀበል። ድንግል ሆይ የሱራፌል የዕጣናቸው ጽንዓ፣ የኪሩቤልም የምስጋና መቅጃ፣ የወርቅ መጥለቂያ፣ የትጉሃን የሰማይ መላእክት ሁሉ የቅዳሴያቸው ነቅ፣ የማይተኙትም የውዳሴያቸው ፈልፈል ምንጭ ድንግል ሆይ ያልበደሉት የድንግልናቸው መመኪያ፣ ያላደፉትም የንጽሕናቸው አክሊል ድንግል ሆይ የሚጋደሉት የመታገሳቸው ዋጋ፣ የመድኃኒታችንንም የመስቀሉን ቀንበር ለሚሸከሙት ቅድስናቸውን አስቢ። ድንግል ሆይ ነቢያት በመንፈስ ቅዱስ መስታወት ያዩሽ የትንቢት ኃይል፣ የልዑል እግዚአብሔርን ወንጌል ያስተማሩ የሐዋርያት ምስጋና ወሬ ድንግል ሆይ የእግዚአብሔር እጅ የተከለሽ የገነት ዛፍ፣ የመንፈስ ቅዱስ ኃይል ያሳበባት የአብም ጥላ ከፍሬ ያደረሳት፣ ኪሩቤል በክንፍ የሚጋርዱሽ በታቦት ላይ የምትሆኝ ምስል ድንግል ሆይ በመንፈስ በተመሉ ባስልኤልና ኤልያብ እጅ የተሠራሽ ጠልን የተመላሽ የዮሳኤል ልጅ የጌዴዮን መስቀል እንደ እሳትም የምትሆኚ የኔሬው ልጅ የምስጋና ጽዋ ድንግል ሆይ በማኑሄም ልጅ እጅ ከአንበሳ አፍ የተቀዳሽ ማር ወለላ ድንግል በራሱም ፀጉር የነበርሽ ኃይል
የአካዝ ልጅ የዕድሜው መጨመሪያ ድንግል ሆይ ለምልክትም ፀሐይ እስከ 10ሩ ማዕረግ የተመለሰብሽ ዳግም የልጁ የኃጢአቱ ማስተስሪያ ያውም ልጁን ለጣዖት በሰዋ ጊዜ የቀዓት ልጆች የክህነታቸው ልብስ ድንግል ሆይ የቆሬም ልጆች መስፈኛ የማመስገኛ ቃል ድንግል የሌዋውያን የመስሪያቸው ዕቃ የደም ምርጫ ኅብራውያንን የመራሽ ስርጉት ደመና ድንግል ሆይ የትንቢት ቡቃያ የኢየሩሳሌም የይሁዳ ቡቃያ ቤተልሔማዊት የገሊላ ልጅ የእስራኤል ድንግል ሆይ የያዕቆብ ልጅ በሥጋ የአሕዛብ የሀብት መመኪያ ድንግል ሆይ በመወለድ የዳዊት ልጅ በሃይማኖት የአሕዛብ እናት ድንግል በአምልኮታቸው የሚመኩ ወገኖች አክሊላቸው በወገን ለሚመኩ ወገኖች ልጃቸው ድንግል ሆይ የእስራኤል ቤት ተክል የይሁዳ ቡቃያ ከዳዊት ግንድ የወይን ሐረግ ለምልመሽ አብበሽ የተገኘሽ እኛም ደግሞ በድንግልናሽ አበባ ተሻተትን ከንጽሕናሽም ፍሬ በላን በጥላሽም አረፍን። እንግዲህ ግን በአንቺ እንድንወደድ አወቅን። በልጅሽ በወዳጅሽ በሥጋውና በደሙ ቁርባን እንድናለን። በኦሪት እንዲህ የሚል ተጽፏልና የመሥዋዕቱ ደም ሁሉ የነካው ቅዱስ ነው። እኛም ደግሞ በልጅሽ ደም ተቀደስን፣ በበኩርሽ በጎኑ ፈሳሽ ንጹሐን ሆንን። ድንግል ሆይ አንቺ እጅሽን በራሴ ላይ ጫኝ፣ ቀኝሽንም በመሃል ራሴ ላይ አኑሪው። ቁርባኔም በፊትሽ በልጅሽም በአማኑኤል ፊት ያማረ የተወደደ ልጅሽም የተቀበለው ይሁን። በባሕሪ አባቱ በአብ ባሕሪ በባሕሪ ሕይወትም በመንፈስ ቅዱስ ፊት ያማረ የተወደደ ኃጢአቴን የሚያቃልል ዕዳ በደሌንም የሚደመስስ ለደከሙትም ሸክማቸውም ለከበደ ብርታት ዕረፍትም ይሁን። ድንግል ሆይ ለነገሥታት ክብር ጌትነት ገናንነት ለማይምናን ብርሃን የክብር አዘግት የበረከት ምንጭ ሆይ ስለ እኔ ወደ ልጅሽ ማልች። በሰማይ በምድር በረከት እንዲባርከኝ በነቢያትና በሐዋርያት በረከት በቅዱሳንም ሁሉ በረከት እንዲባርከኝ ከልጅሽ በረከት እሻለሁ። ያዕቆብ ዮሴፍን ልጁን እንደባረከው እንዲህ ሲል በተስማሙት በተራሮች በኮረብቶች በረከት በልዩ እግዚአብሔር መላእክት በረከት በጡት በማዕፀን በረከት በአባትህ በጸናችው እናት በረከት እኔም ደግሞ ከልጅሽ አንደበት ፈጽሜ በረከት እሻለሁ። እርሱ የባረከውን ሊረግም የሚችል የለምና የቢዖር ልጅ ባላቅም እንደተናገረ እንዲህ ሲል ባላቅ የሶፍ ልጅ ከመስጴጦምያ ጠራኝ፣ እንዲህ አለኝ፣ ና የያዕቆብን ዘር እርገምልኝ፣ እስራኤልን ስደባቸው አለኝ። ምን እሰድባለሁ? እግዚአብሔር ያልሰደበውን ምን እረግማለሁ? እግዚአብሔር ያልረገመውን ኮከብ ከያዕቆብ ይወጣል። በተራሮች ራስ አደርገዋለሁና በኮረብቶችም አስተውለዋለሁና። እነሆ ለብቻው የሚያድር ሕዝብ ነው፣ ከአሕዛብም ጋር አይቈጠርም። እግዚአብሔርም አምላኩ ከእርሱ ጋር ነው። እስራኤል ለእግዚአብሔር እንደተለየ ለዓለም ሁሉ ንጉሥ አስራት እንደተነሣ እንዲሁ ደግሞ እኔ ልጅሽ የተለየው አድርጊ፣ ለአምልኮቱ ዕድል ፈንታ ልሁን። አንቺም አስራት አድርገሽ ውሰጂ፣ ለምስጋናሽም አገልጋይ ልሁን። ባሪያሽም ልባል ባርነቴን ላንቺ በመስጠት ስሜን እንደ ጻፍኩ እንዲሁም የሰጠውሽን ልጅሽ በደሙ የዋጀኝ እኔ እንድጎዳ አትጣይ። ልጅሽንም እንዲህ በይ፣ ይህንን ጎስቋላ ባሪያ በክቡር ደም የገዛኸውን ስለ በደሉ ስለ ጉስቁልና አትናቀው። ገንዘቡን በወርቁ የገዛኸውን ለመጥላት የሚችል የለምና። ልጄ ሆይ በደምህ የገዛኸውን ኃጢአተኛውን ባሪያህን እንግዲህ እንዴት ትንቀዋለህ? አይደለም። ይህንን ፍዳ አታድርግ። ከባሪያህም ጋር ወደ ክርክር አትግባ። ሕያዊት ነፍስ ያለችው ሁሉ በአንተ ፊት እውነተኛ አይደለምና። ልጄ ሆይ የኃጢአቱን ቁጥር አታስብ፣ እንደ በደሉም አታደርግበት። ስለ ኃጢአቱም አትበቀለው። በሰውነቱም ቢበድል በገቢርም በሐልዮም ቢሆን ስለ ፍዳ እኔ ጸሎትን ማማለድ እከፍላለሁ። ይቅርታ የአባትህም ቸርነት የመንፈስ ቅዱስም ምሕረት በዘመኑ ሁሉ ባሪያህን ይጎብኘው ይርዳው ለዘላለም በእውነት ያለ ሐሰት አሜን።
የምትሆን የብርሃን እናቱ እመቤታችን እግዝእትነ ማርያም በሰኔ 21 ቀን በመካነ ቦታ